እሺ አረበች ደግሞ ዩቱብ ላይም ነው መሰደብ ያለብሽ ትጂ። ስለዚህ የዩቱብሽን ንገሪያቸው፣ ሰብስክራይብ እያደረጉ ይሳደቡ። ሂዱ ግቡና፣ በዚህ ፕሮፋይል ነው የምታገኙኝ። ቲጂ ዩቲዩብ እያላችሁ ግቡና፣ ብላችሁ ዛሬ የለቀቀችውን ግቡና እየሰጣችሁ ኮመንት ተሳደቡ። ኤርሜላ እዚህ የለችም። እሺ ማሬ ደስታ ማትፈለገት ቦታ ለምን ትገኛላችሁ? ሲጀመር ማለት ነው። እዚህ ጋር የለችም እኮ እሷ ያለችበት ቦታ ሂዱና እንትን ኮመንት ጻፉ እንጂ እዚህ ቦታ ምን ትሰራላችሁ? እዚህ ቦታ ሂዱና ቲጂ ዩቲዩብ በተለይ ደስታ የፖሰሽው ገብርኤል ይፍረድብሽ። እውነት አንቺ ገብርኤልም ስሙን ጠርተሽ ገብርኤል የፖሰሽው ከሆነ እሱ ይፋረድሽ። እሺ ለሩታ የጻፍሽው ነገር ይውሰድሽ። አንቺ በዘርሽ ለልጅሽ ለቤተሰቦችሽ ይሁን ማሬቴ። እነሱ እኮ ባለየ ስለሆኑ ነው። እንደዚህ ለምን አጣት ውስጥ ትገባለች? ለነሱ ባለጌ ናችሁ እነሱ። ስለዚህ ስትሳደቡ እኮ ማለት ነው እነሱ ይጨምሩላቸዋል እንጂ ምንም አይቀነሱ። ይሳደቡ። ለእሷ እኮ ጥሩ ነው እንዴ። እነሱ ናቸው የቀለሉት እኮ እናንተ ሰውን እነሱ ናቸው የቀለሉት ነው። ራሳቸውን ዝቅ አታደርጉ። እነዚህ እኮ እናንተ ማረግ ብቻ ዝም ብሎ ማዳመጥ ብቻ ነው። እና እኔ ግን በዚህ አጋጣሚ ቪዲዮ ብዙም ባላየም ደስ ይለኛል ማለት ነው። ሞት ማታረጊያቸው ለምንድን ነው ሞዴሬተር ይዘሽ የምትቀመጪ? አንቺ ሞት አታረጊያቸውም እንዴ? ምድረ ልክስክሱ ላይ ይሳደቡ። ለምንት ይደረጋሉ? ይሳደቡ፣ ደስ ይላሉ። ጭር ሲል አንወድም እኛ። የሚሳደብ ሰው ደስ ይለናል። ምክንያቱም እሱ ስለተቃጠሉ እኮ ነው የሚሳደቡ። ማሮች ይሳደቡ። ምክንያቱም ምን ያክል እንደተናደዱ ነው የሚያስታውቀው እኮ እዚህ ጋር የሚሳደቡት። በቃ ማን ተናገራት ምንድን ነው ብለው ነው በየቤቱ ዞሩ የሚሳደቡ። በተለይ ሙጫሽ ላኪልን እስቲ ላኪን ጠጣ እንዴ ተገኝቶ ነው እንዴ? በዚህ በሙቀት ተገኝቶ ነው እንዴ? ሀቢብቲ የለም ሚሰጥ ተገኝቶ ነው። መጽሐፍ እኮ አትችልም እችኛቷ ደስታ እኮ መጽሐፍ ራሱ አትችልም በስነ ስርዓቱ። ዝም ብላ ነው የምትቦጫጭረው። እጅ ጻፊለት ሲጀመር መጽሐፍ ማንበብ ይሳደባል። እንዳይሳደብም እኮ እውቀት ያለው ሰው እኮ ነው መጽሐፍ ማንበብ የሚችለው። ምን ሆነሽ ነው? የሩታ በጎችን ያለችው የሄርሜላ በግ፣ የሄርሜላ ፓምፐርስ። ሩታ ማለት ጀግና ናት። እኔ ደስ ትለኛለች። እውነቴን ነው የምላችሁ። በስማ ሩታ ማለት ጀግና ስለሆነ ነው የምትንጨረጭራቸው እንደዚህ ድብን የሚሉት። አላየሽም? ትላንትና ገና እሷ እንደውም ልጃገረድ ነኝ ብላ ብታወራ ከሄርሜላ ይልቅ የሩታ ያሳምናል። እንዳለ እኮ ነው እዛው ቦታ ላይ የተነካ አይመስል ሁሉ ነገር ቁጭ እንዳለ። እኔ የገረመኝ እናንተ ሄርሜላ የምትደግፉ ሰዎች ትላንትና የመጣች እኔ እዚህ ጋር አንድ ጥያቄ ያለኝ ያልገባኝ ነገር ማለት እስከርሞላል በቃ አብርሃም እዛ እንደዚህ እያደረገች ሰዋለች። ጉጭ ጉጭ ያለ ጥናት አላየሽም ወይ ብላለች እናቴ። የእውነት ልጃገረድ ላይ ብላ ብታወራ ሩታ በስመ አብ ማንም ያምናታል። ማንም ማለት ነው። በዚህ አጋጣሚ የሆነ ነገር ልንገራችሁ ማለት ነው። የሄርሜላ ደጋፊ ሆናችሁ የምትሳደቡ ማለት ጡት ማንጃ ገዝታችሁ ያዝ እንትን ግዙልን፣ ላክላችሁ። ትናንትና ራቆቱን እንደመጣችሁ አላያችሁ? ፓንት ግዙላት። ላላላ ፓንቱን ስተውት፣ ግን አስቀድማችሁ ጡት ማንጃ ላኩላት። እሺ አደራችሁ። ትላንትና ሄዳችሁ ስለ ወተት ስለ ስድብ ምናምን እንትን ወጨት አለን ማን ነው የለመንሽ ያለሽ አንቺ አይደለሽ? የሰውን ባሉት ካልወሰድኩ ብለሽ የለመንሽ ያለሽ እናንተ ናችሁ ልመና ያስተዋወቃችሁ እናንተ። በነገራችን ላይ
አንዳንድ ሰው እኮ ልጅ ስለወለደ ብቻ ጡቱ ይተኛል እኮ አይደለም። ለብዙዎች ታሳልበዋለች መሰለኝ። ለዛ ነው እንደ ጋቢ እንደዚህ የሚታጠፈው። እንዲህ እኮ ነው በቃ ክረምት መጥቷል። አብርሃም ሻወር ፎጣ እስካርብ በቃ እሱ ከላይ ከታች ብድ እያደረገ እያጣፋ ጌታ ሆይ ይቅር በለኝ። ወይ እናቴ እንደ ጋቢ ሲበርደው ያወርድ ሲፈልግ ያወርድና ትራስ እንደው እኮ ጊዜ ያለው ስትል እኮ እውነት መስሏችሁ እኮ ነው። ትላንትና ይኸው ምኑ አልተነካከም ስሎ አልነበር እንዴ? እናቴ ብዙ ሀገር እናቴ እኔ እናቴ ትላንትና እኮ ምኑ አልተነካከን ገና ትዳር ውስጥ ስንገባ ሌላ ነገር ውስጥ እንገባለን እንጂ ሲሉ ነበር። እውነት አርግዛ መስላችሁ ነው እንደ የሄርሜላ ደጋፊ ተቃጠላችሁ። እሳ አይ በእሷ ቦታ እነሱ ሲሆኑ እንዲያረገዙት ብታረግዝም እኮ ይሄ አይደንቅም። ምክንያቱም የመጀመሪያ ልጅ የመጀመሪያ ነው። አሁን አብርሃም ሲጠራ ምንድነው ኦቦ ልዑል አይደል? በኦሮምኛ ኦቦ ልዑል ይባላል። በአረብኛ አቦ ልዑል፣ አማርኛም ሲጠሩት ይቺ ልጅ ከሆነች ቲጂ ቤት ምን ትሰራለች? ቲጂ ቤት ኤርሜላ ቲጂ ቤት ከሆነች አንቺ ምን ትሰራለች? የእሷን እድሜ አያሳይሽ። እንግዳውስ የእሷን እድሜ ሁለት ፀጉር አታውጪ። ሁለት ፀጉር ግን አልፈቀሽ ይቅር መሽጣ። አንቺ ለምን ትናደጃለሽ? ለዚች በእናትሽ አትናደጅ። እናንተ አትናደዱ። እሷ ስላለችን እንደ ታየ የኔጅግና ሂጅበት። እኔ እንደውም የዛሬ ያሉ ልጆች አሉኝ ያሉ ፍቅር የሆኑ ልጆች አሉኝ። የማላፍርባቸው የምኮራባቸው ቅብር ምንባቸው ሁለት ወንዶች ልጆች አሉኝ። እንደ አብርሃም ግን የተከሰከሰ ባክግራውንድ እንዲኖራቸው አልፈቅድም። እንደኔ እና ጀግና ሆነ እንዲወጡ ልጅ ሽበት ደግሞ ሺ ውበት ሲባል ሰምተሻል አይደለ? እድሜ ደግሞ ጸጋን ቁጥር ዛሬ ነው እንዴ ተጀመርሽው? እናትሽ ያረጀችውን እኮ ነው። እኔም ወደ እሷ አንቺ እኮ ወደ እኔ መተሽ ነው ወደ እናትሽ የምትሄጂው። ጥራቅም ሁላ ማለት ነው። አሮጊት ብለው ወይም ደግሞ ትልቅ ሴትዮ አለሽ ብለው ሲል እኮ የተሳደቡ ያሸማቀቁሽ ይመስላሉ። አንቺ ስጽፍ ያልተሸማቀቅሽ ሆኔ ወይኔ ጉዴ! ምን ይሻለኛል? በእናትሽ አትበይ፣ ልሸማቀቅ ነው። በጣም ደስ ብሎናል። እኔ ቆንጆ የዛሬው ደስ ይላል። እውነት ነው። በእናታችሁ እሷን ተጓት ተከፍታ የተረሳች ቴፕ አድርጓት። በቃ ትቸክትክ። ከዛ ደግሞ ግን አደራ የምንልሽ ዩቱብ ላይ እንዳትቀሪ አሳስባለሁ። ወይ መሲ አይደለም እኮ መልካም ማቃጠል የምለውን ቃላት ገና ዛሬ ነው እንደ የተማራችሁ ደስታ ገና ረበረተኒ ወይኔ ኦለ ኬሳ ኦልባተኒ ቦላንቱታ ኬሳ አንቱቶቶ ወይ እስኒ እኮ አንቱቶታ ቦፋ ወረ ነማ እድተኑዳ ሲገሌ እውነቱም ኢዶብ ናቸው። ወይሰ